ጎሽ ቶሎ ቶሎ በል። እሺ ጋሽ። የልጄ መምጫ ሰዓት ደርሷል። እሺ ልደቱ ነው። እሺ ጋሽ። ጎበዝ አሪፍ ፊል ነው አይደል? አዎ በጣም ጎበዝ አድርሰው። እሺ ቶሎ በል ሀብት ነው። እሺ ደግሞ የምስጣታ ነው ያዝሽው። ጭራሽ ከተቀጠርሽ ሳምንት ሳይሞላሽ ስጦታ ልትሰጪ አማረሽ? ቢጤሽ እኮ አይደለም ልክሽን ዋቂ እንጂ አንቺ እኮ ሰራተኛ ነሽ። እስቲ ተዋት። የኔ ልጅ እኮ ትልቁም ትንሹም ሀብታሙም ደሃውም ሁሉም ሰው ይወደዋል፣ ጸባይ የሸጋ ስለሆነ። እሷም ደግሞ ይሄንን ስለተረዳች ትንሽ ስጦታ ገዛችለት። ምን ችግር አለው? እንዴ አይደለም ማማዬ፣ ስጦታ እኮ መቀበል ያለበት እኮ ከኛ ከቅርቦቹ ነው አይደል እንዴ? ማንም ትላንት ከመጣ መጣ አይደለም። በዛ ላይ ደግሞ ሰራተኞች ፊት ሰጫቸው አናት ላይ ነው ቂብ የሚሉት። ይኸውልሽ ህያብ ትናንትም መጣች ዛሬም መጣች የኛ ቤተሰብ ሆናለች። ከዚህ በኋላ አንቺን በቦታሽ ተከባብራችሁ እንድትኖሩ ፈልጋለሁ። ህያብዬ ለልጄ ስጦታ ስለገዛሽለት አመሰግንሻለሁ። ከኛ ስጦታ ጋር ቀላቂውና ሲመጣ ትሰጪዋለሽ። ይቅርታ እመቤት፣ እኔ ስጦታ አላመጣሁለትም። በር ተንኳኩቶ ስከፍት ይህን ስጦታ ቁጭ ብሎ አገኘሁት። ግን በቦታው ማንም ሰው አልነበረም እና ላዩ ላይ የሆነ መልእክት አለው። ምን ይላል? መልካም ልደት ለዘድንግል ከገርጂ አካባቢ 5:45 ይላል። የግል ጉዳይ ሳይሆን አይቀርም። መኝታ ቤቱ አስቀምጭለት። የግል ጉዳይ ማለት ከኔ ሌላ ሴት ያገኛል ማለት ነው? ቆይ እናንተ ይሄንን እያውቃችሁ እንዴት ዝም ትሉኛላችሁ? የትም የሚል ከሰከስ ሰይታውን ልጃችሁ ነው እንደምድሩልኝ ንገሩኛ። ምን እንመልስልሽ? ዘድንግልን እኮ ከኔ በላይ አንቺ ታውቂዋለሽ። የኔ ልጅ ካፈቀረ አይደለም ሊል ከሰከስ ዞር ብሎ ሴት አያይ። ለዛ ነው ቤት ድረስ ስጦታ የላከችለት። ግን እኮ ሴትዮን ወንዱን አልተገለጸም። ዝጊ አንቺ። ኧረ ቀስ ድምፅሽን ቀንሽ እንጂ። እንደውም አምጪ ከፍቻ ያዋለሁ። እንዴ ኧረ ነውር ነው። የሰው ዕቃ አይነካም። ምን ሆነሽ ነው አንቺ? ታገሽና ሲመጣ ከፈለገ ያሳይሻል፣ ከፈለገ እንደፈለግሽ ትሆኛለሽ። እንዴ ደሞ እኮ ለልጃችን አጨንለት እንጂ ገና አልመረጠሽም። ይሄንን አስተውይ። ወይኔ ሮዳስ፣ ሂጂ ክፍሉ አስቀምጭለት። ወይኔ ሮዳስ፣ እንደዚህ ማሉ ነው። እረዳሻለሁ እኮ ግን ትንሽ ተረጋጊ እስቲ። ጨራሽ? አዎ። ቆይ አንዴ የምጠይቅሽ ጥያቄ አለ፣ ግን እውነቱን እንድትመልሽልኝ ነው የምፈልገው። እሺ። እንዴት እዚህ ቤት ገባሽ? ማለቴ አንቺን የመሰለሽ ቆንጆ ሰውነቷ የሚያምር ሰራተኛውን እንዴት እዚህ ቤት ልትገባ ቻለች? ያው ገላይን እየቸረቸርኩ ከምኖርና አላስፈላጊ ግርግር ካለበት ቦታ ለመራቅ ነው እዚህ የገባሁት። አልመሰለኝም። እንደውም ለሱ ጉዳይ ነው የገባሽ የምትመስዩ። አልገባኝም። በእርግጠኝነት ዘድንግልን አፍቅረሽው ተከትለሽው ነው የመጣሽው። ቆይን ድፍረት ከየት ነው ያገኘሽው? ይኸውልሽ ሮዳስ፣ እመቤቴ እኔ እዚህ ቤት የገባሁት ህይወቴን ለማሻሻል ነው። እንዲሁም የማታ እየተማርኩኝ እህቴንም እያስተማርኩ ስለሆነ ነው። እሺ፣ ምንድን ነው የምትማሪው? ሼፍነት እየተማርኩ ነው። የአዲስ አበባ ልጅ ነሽ? አዎ። መቼም የአዲስ አበባ ልጅ ሆነሽ ፍቅረኛ ይኖርሻል አይደል? አዎ አለኝ። መቼም ፍቅረኛ ኑሮኝ አጠረጥሪኝም አይደለ? እሺ ጥሩ፣ መሄድ ትችያለሽ።
የኔ ፍቅር የነካው ሁላ እኮ ነው የሚያምርልክ። እንዴት እንደምወድልክ ስዕሎች ስንጋባ እኔንም ትስለኛለህ ተስፋ አደርጋለሁ። እንደምታፈቅሪው እኮ አውቃለሁ። የኔ ልጅ እስቲ አንድ ጥያቄ ልጠይቅሽ። እሺ። ከዘድንግል በላይ የሚያፈቅርሽ እንደውም ከራሱ በላይ የሚያፈቅርሽ ሰው ቢመጣ ታሳልፊዋለሽ? አዎ አሳልፈዋለሁ። ለምን? ምክንያቱም ከዘድንግል በላይ ቢወደኝም እኔ ግን እንደዘድንግል ላፈቅረው አልችልም። ይሄ ቅናትሽ ግን እንዳያሳጣሽ ፈራለሁ። በጣም እኮ ነው ማፈቅረው። ከራሴ በላይ እኮ ነው የምወደው። በቃ ሁሉ ነገሩን መሆን ነው የምፈልገው። ማንም ሰው እንዲጋራኝ አልፈልግም። ስራውም ጭንቀቱም ኑሮውም እኔ ብቻ እንደሆነ ነው የምፈልገው። ማሚ ይኸውልሽ የኔ ልጅ ብልህ ሴት ቤቷን ትሰራለች፣ ሞኝ ሴት ቤቷን ታፈርሳለች የሚባል አባባል አለ። ሴት ልጅ ብልህ ካልሆነች የፈለገ ያህል ፍቅር ቢኖርም ትዳር መፍረሱ አይቀርም። እባክሽን ማሚ እባክሽን በቃ ቶሎ እንዲያገባኝ አድርጊው። እሱ ከፈለገሽና ከመረጠሽ ራሱ ያገባሻል። አንቺ ብቻ እኔ ያልኩሽን አይነት ሴት ብልሃን ሴት መሆን አለብሽ። በያውን ትንሽ ረፍት አድርጊ። እጃችን ውስጥ የገባ ቆንጆ ስራ አለ። እሱን ነገር አንተ ትይዘዋለህ። ኦኬ፣ ምንድነው ስራው አለቃ? 70 ሚሊዮን አውጥተን 300 ሚሊዮን የሚያመጣ ስራ ነው። እስካሁን ያልነገርኩህ ተደራድሬና ተፈራርሜ እስክጨርስ ነበር። ትናንት ሁሉም ነገር ጨርሻለሁ። ከነገ ጀምሮ ስራችንን መጀመር እንችላለን። እንዴ አለቃ፣ እያጓጉኝ እኮ ነው። ምንድነው ስራው? ጊዜያቸው ሊያልፍባቸው ጥቂት ወራቶች የቀሩት የታሸጉ ምግቦችና መጠጦች አሉ። እነሱ ወደዚህ ሀገር ለማስገባት ሁሉም ነገር ጨርሰናል። በዚህ 2 ወር ውስጥ እጃችን ላይ ይገባሉ። አንተ እስከዛ የሚያሰናክሉን የሥራ ኃላፊዎችና አንዳንድ ነጋዴዎች ምርቶቻችንን እንዲወስዱ ትነግራቸዋለህ። ምናልባት ጊዜያቸው ያለፉ ከሆነ ይረከቡናል ብለው ያስባሉ አለቃ? ምን ነው ለነገሩ አዲስ ነኝ አልክ? ስትሰራ አይደል እንዴ ኖርኩ? እንዴት ይሄን ይጠፋል? ኧረ አይደለም አለቃ፣ እንደዛ ለማለት ፈልጌ እኮ አይደለም። ያው ስራው በእኛ ድርጅት አይደለም የሚያልፈው። ይሄንን ደግሞ ልጆት ከሰማ ያው ስራውን ያስተጓጉሏል ብዬ ነው። እንዳይሰማ መስሎኝ ነገሩ ቀድሜ ጨርሼ የጠበቅኩ። ስለ ጉዳዩ እስከ ምንም የሚደርስ ነገር የለም። አንተን ነው የሚመለከተው። አንተን ነው የምትጨርሰው። ኦኬ፣ እንደዛ ከሆነማ በጣም ደስ ይለኛል። የሚያመጣልን ብር ከበቂ በላይ ነው። ጉዳዩ በበላይነት ያዝኩት እኔ ነኝ። ያው ሸሪኮቻችን ለማስተማመኛ እንዳይኩድን ማለት ነው። ነገሩ ሲቀርብ ሙሉ ፋይሉን ሰጥህና የበላይ ሰዎች ጋር ያለውን ነገር በሙሉ ትጨርሳለህ። እሺ አለቃ። እንዴት ነው ድርጅቱ? ልጄ በደንብ ይዞታል? አዎ በሚገባ ሁሉም ሰራተኞች ወደውታል። እንደውም በቅርቡ 2 አሪፍ ስራዎችን ተፈራርሟል። ይህንን ለመጨረስ ያሉ ሰራተኞቹ ከተስማሙ በፐርሰንት እንደሚያስብላቸው ተናግሯቸዋል። ለዚህም ደግሞ ቀን ከሌሊት እየሰሩ ነው። አየኔ ልጅ አንዳንዴ እኮ እውነት አለው። እንዴት? ጊዜው የጡንቻ ሳይሆን የጭንቅላት ነው። ከምትጫወባቸውና ከደመወዛቸው ከምትቆርጥባቸው ጭንቅላትን ተጠቅመህ እንዲሰሩልህ ታደርጋለህ ይለኝ ነበር። ያው አለቃ፣ ካንተ ደግሞ እንዴት ገንዘብን ማምጣት እንደሚቻል ቢማር ጥሩ ነበር። በመሀላችሁ ያለውም ሰብ ደግሞ ረገብ ይል ነበር። የምለፋው ሁሉ ለሱ ነው። እሱ ግን ገና አልገባው። ገንዘብ ከሌለህ የሚያይ አንድም ሰው የለም። እሱ ላይ ስላልደረሰ ግን ሊገባው አይችልም። እኔ ግን ልጄን እወደዋለሁ እጅግ በጣም። ሲቆጣኝና ሲናደድብኝ ሳይ ወንድነቱ ደስ ይለኛል። አለቃ፣ ቀስ እያለ ያው እድሜ ያስተምረዋል። የዛኔ ደግሞ የቱ ልክ እንደሆነ በስርዓት ይመርጣል።
እኔ ምልሽ እዚህ ቤት ግን በሰራተኝነት ብዙ ቆይተሻል እንዴ? አዎ 5 ዓመቴ። ዘድንግል ግን ምን አይነት ልጅ ነው? ሁሉም ሰው አይኑ ያለው እሱ ላይ ነው። ወይ እንዴት ያለ መልካም ልጅ መሰለሽ! ከትንሹ ጋር ትልቅ ከትልቁ ጋር ትልቅ የሚሆን መልካም ጸባይ ያለው ልጅ ነው። ውጭ ያለችው እህቱ ራሱ ልክ እንደሱ መልካም ልጅ ናት። እሺ አባቱስ? ማለት አቶ ተስፋዬ? እሳቸውን እንኳን ታያቸው። እኔ እንደውም ትክ ብዬ አንዳንዴ ሳያቸው ቅዱስ ሚካኤል የረገጠውን ሰይጣን ነው የሚመስሉኝ። የክፋታቸው ጥግ ገንዘብና ገንዘብ ብቻ ነው የሚታያቸው። ምን አሉሽ? ገንዘብ ታወጣለች ቢባሉ ሳያንገራግሩ ይሸጡኛል። የኔን ታዩ ባዳ ነኝ። የገዛ ልብስታቸውን ራሱ ልግዛውት ቢባሉ ይሸጣቸዋል። እሺ አማቻቸው ሮዳስስ? አይ እሷን ታያት፣ ከእሷ ጋር አትደራረሽ። እሷ ዘድንግል ላይ ብቻ ናት። ግን ስለ እሷም የማውቀው የሆነ የተደበቀ ታሪክ ያለ ይመስለኛል። አይፈልጋትም እንዴ? ለአይኑ ነው የሚጠላት። እሱ እንደዚህ አይነት ሴት አይወድም። ረጋ ያለች እዩኝኝ የማትል ሴት ነው የሚወደው። እንደው ለእመቤት ብሎ ነው እንጂ የአባቱን ሀብት እዛው ጥሎ ነበር የሚሄደው። ከአባቱ ጋር ይዋደዱም ማለት ነው? አዎ አባቱ በጣም ነው የሚወደው። ልጅየው ግን ብዙም አይደለም። እንደው ታሪክ እኮ ነው። አባት ርኩስ ሆኖ ልጅ እንዴት ቅዱስ ይሆናል? እንደው ፈጣሪ ሲባርከው ነው እንጂ። ሀይ አጫጫሽን ሳየው የማጨስ ሙዲን አመጣሽ። ካላስቸገርኩሽ ሲጋራሽ ልዋስሽ? ይቅር ካንድ ካጠፋ ያው ያጨሽው ሲጋራ ነው ብዬ ካለ ታዲያ ለምን ጠየቀኝ? የማጨስ ሙዲን ያመጣው እኔ ጋር ያለው ሳይሆን አንቺ ጋር ያጨሽው ሲጋራ ነው። ስለዚህ ሙዲን እንዳመጣው ሙዲን የሚያጠፋው ሲጋራው ስለሆነ ነው። እንግዲህ ካጠፋው ይቅርታ። ይሄንንም ልዋስሽ እንዳትለኝ። በህይወቴ እንዳንቺ ሲጋራ ስታጨስ የሚያምርባት ሴት አይቻላል። ኧረ እባክህ ለመቃጠል ተፈጥሬ ስቃጠል እንዴት አያምርብኝ ብለህ ነው? ምን ማለት ነው? ሰው ሆኖ የማይቀጠላል እንዴ? አይጠፋም። ይኸውልሽ የሰው ልጅ ወደዚህ ምድር ሲመጣ ለመፈተንና ለመቃጠል ነው። ስለዚህ መቃጠልሽን አትጥዩ። እንዴት? ምን እንዴት አለው? ክርስቶስ እኮ ወደዚህ ምድር ሲመጣ ስቆና ቦርቆ ነው እንደሄደው ተፈትኖ ነው እንጂ። ጥሩ አስተምሮት ናት። እኔ የምልህ ሰባኪ ነገር ነህ እንዴ? ሐረ ቀለም ቀቢ ነኝ። ያው ተፈጥሮ የሰጠችኝን ጥበብ ተጠቅሜ ሸራ ላይ ይቀባል። ኦ ሰዓሊ? አዎ። አይገርምም? ምንም ግን ሰዓሊ አይመስልም። የሆነ ተስፋ ቢስ ጠጭ ነገር ነው የምትመስለው። ያው ተስፋ ቢስን ጓደኛሽ ማድረግ ከፈለግሽ ዘድንግል እባላለሁ። ሊያ እባላለሁ። ሴተኛ ዳሪና የመጨረሻ ዓመት የስነ ጽሁፍ ተማሪ ነኝ። ስምሽ በጣም ደስ ይላል። ምን ማለት ነው? ሊያ ማለት ብዙ ስቃይ ያየች። የሚገርምህ ባሏ እንኳን የገዛሃቷ ቆንጆ ስለሆነች እሷን ትቶ ባለው መጠጥ ውስጥ ልታስተርከኝ ባልሆነ። ባይሆን ያንተ ስም የሆነ ደስ ይላል። ትርጉሙ ምንድን ነው? የድንግል ማለት ነው። ሲያዩ እኮ ግን ምንም ማጫሻ አትመስልም። በሰላም ነው? ቅድም ተስፋ ቢስ ነህ ስትይኝ አልነበር እንዴ? አቦኔ ታዲያ እሱን ስቀልድ ነዋ። ግን የምር ይሄን ውበትህንና ቁመትህን ለምንድነው ለሲጋራ የምትገብረው? በነገራችን ላይ ሲጋራ መጥፎ ነው፣ ውስጥህን ይበላል። ባይሆን ከኔ ይልቅ ላንቺ መጥፎ ነው። ልጅ መውለድሽ እናት መሆንሽ አይቀርም አይደል? ከቻልሽ አቁሚ፣ ካልቻልሽ ደግሞ ለመቀነስ ሞክሪ። ህይወቴን የማውቀው እኔ ነኝ። ስለዚህ አላቆምም። መብትሽ ነው። አይደለም ሳምባችን እጃችን እስከሚቀጠል እናጭሳል። ይመቻው። ይሁን ካራዳ ቢጤ ነህ። እንዴት? ያው እንግዲህ ቀኙ ባይሳካልህ ግራን ትሞክራለህ። በደረቁ አደረኩሽ አይደል? ዛሬ ልደቴ ነው። ለምን አልጋብዝሽ? የምርህን ነው? ሃፒ በርዝዴይ ብለናል።
እንዳጋጣሚ ሆኖ ስራ ቦታ ተገናኘን እንጂ ሌላ ቦታ ቢሆን ጋብዝ ነበር። ስለዚህ እኔ ልጋብዝሻ? ሄይ የተለመደው በቃ ቢኒዬ ይደክማል፣ ገብተን እንተኛ። ከኔ ጋር ተራ እንዳለውልሽ ፀሐዩ ከብድሻል ብዬ እኮ ነው። በቃ ነገ በጊዜ ይመጣና ወክ እናደርጋለን። አንተ ስራን ስራ አትቸገር። ምን ማለት ነው አትቸገር? ሚስቴ አይደለሽ እንዴ? ሁለተኛ እንደዚህ እንዳትኝ። አንቺ ለኔ ሆንሽን ሩባን እንኳን አልሆንኩልሽም። አንቺ እኮ ነሽ እንዲህ ሰው እንደሆነ ያደረግሽ። እኔ አይደለሁም ፈጣሪ ነው እኮ። በአንቺ ተመስሎ ነው። አረ ሚስትየዋ ምን ሽ ነው? እኔ ቀኑን ሙሉ ናፍቀሽኝ ተስቦ እንዳለበት ሰው ቅርጽ ብዬ እውላለሁ። አንቺ ደግሞ እዚህ ስመጣ ማን ምንድነው ምናምን ትኛለሽ። የማይገቡ ቋንቋዎችን እኔ ፊት አታውራ አላልኩም? ደሞ ቆሜ እንዳልሄድ አንተና እህቴ ናችሁ ያዛችሁኝ። ደሞ ጀመረሽ። ብሶት ማሲንቆሽ ልገዘግዥብኝ ነው? ስሜ እኮ ሰውን ይወክላል። ምህረትንና ይቅርባይነትን ካልወከልኩ ምኑን ኤልሻዳይ ሆንኩኝ? ይኸውልሽ በግንባር አማርኛ ልንገርሽ፣ መቀጣት አለበት ነው በቃ። እንደኔ ህግ ቢሆን ምን እንደምቀጣው ታውቂያለሽ? ላጠፋ ሰው ህግ ሳይሆን ፈጣሪ ነው እጁን የሚሰጠው። ደሞ ሁሉም ነገር ለበጎ ነው ይባል የለ? ምናልባት የኔ ህይወት እንዲሆን ተፈርዶብኝ እሱ ምክንያት ሆኖ ቢሆንስ? አይደለም ድነሽ ማቆመሽ በእግርሽ ትይዣለሽ። ለመዳን ልባችን ንጹህ መሆን አለበት። ክፋትን ሰንቀን እንዴት ምህረትን እንጠይቃለን? አንተም እህቴም ልባችሁን ንጹህ አድርጉ። ከዛ የኔም ምድም እሺ በቃ እናወራበታለን። አሁን ደህና ደሪ እንዳትለኝ። እሺ በቃ መልካም ሌሊት። ደህና ደሪ። የጀመርኩትን ፊልም ጨርሼ እመጣለሁ። አልቆይም። ተጫወቱ። እሺ እንዴት ናችሁ? አንለኛ ፈራና አቶ ተስፊ ያው በጠዋት ስራ ስለምገባ ገብቼ አልፈልግም። ደህና ደሩ። እንዴ ቁጭ በል። የት ነው የምትሄደው? ዛሬ እዚህ ነው የምታድረው? የልጅ መምጫ ሰዓት ደርሷል። እኔ እስከምተኛ ነው አይደለም የምጠብቀው? እንዴ ሰዓት ስንት ሆነ? 4 ሰዓት ሆኗል። ዘና ብል። ዛሬ እኮ ድርብ ደስታ ነው ያለን። ፍቂ ስራ እንዴት ነው? ቆንጆ ነው። አንቺ ጋርስ እንዴት ነው? ምንም አይልም። ሞዴልና የማስታወቂያ ባለሙያ ረዳስ ጎረሉ ከአባትሽ ጋር አንድ ቆንጆ ስራ ላይ ጀመረ እና የመሰረኝ ቆንጆ መሰረ። እንዴ እንዴት አባዬ አልነገረኝም? ምናልባት ዘድንግል ይነግርሻል ብሎ አስቦ ይሆናል። ስለዚህ ካንተና ከአባቴ ቆንጆ ገንዘብ ልጠብቃ። አንቺ ብቻ ማስታወቂያውን ቆንጆ አድርገሽ ስሪው እንጂ ስለ ገንዘብ እንዲች ብለሽ እንዳታስቢ። እሺ አባዬ። ታዲያ ለዘድንግል እንዳትነግሪ፣ በእኔና በአንቺ መሀል ይቅር። እሺ እኔ ልጅ። እሺ ያብ ያብ አቤት። ቅድም የመጣ ስጦታ ላይ መልዕክት ምን ነበር የሚለው? መልካም ልደት ለዘድንግል ከገርጃ አካባቢ 545 መሰለኝ። ምን ቶሎ ይዘሽ ነው? ችግር ይሁን ደስታ ገና አላየሁትም። እኔ በልጄ ልደት ቀን ደስታ እንጂ ምንም አይነት ችግር መስማት አልፈልግም። እንካ ክፈቱስ።
ማን ነው እንዲህ ናቀኝ? ምንድን ነኝ? እኔ የምልህ በልደት ቀን ግን አብሮ የሚያሳልፍ ሰው ጠፋ? አይገርምም? ሰዓቱን በጣም መሽቷል። ቤተሰቤን ላኩ አስረሳሽ። ለማንኛውም ስለተዋወቅን ደስ ብሎኛል። ጥሩ እህትና እንደምንሆን ይመስለኛል። መልካም ምሽት። የምርህን ነው ማለት? እንዴ ጋብዘኸኝ አብረን እንደርሳት ልትሄድ ነው? አይ እንጂ ለእንደዚህ አይነት ነገር እንኳን በጣም ሩቅ ነኝ። በዛ ላይ ባለትዳር ነኝ። አዎ አግብተሃል እንዴ? አዎ አግብቻለሁ። የት እንደሆነችና ማን እንደሆነች አላውቅም እንጂ አግብቻለሁ። መቼም ግራጉን ይኖረኛል ብዬ አስባለሁ። የለኝም እንዴ? ኧረ አለ። ለማንኛውም እዚህ ቤት ከሆንሽ እንገናኛለን። ለማንኛውም መልካም አዳር። አንተ መቼ ነው የምትፈጥነው? እንደዚህ አይነት ማስረጃ ያስፈልገናል ብዬ ካልነበር በእጅ ዙር አገኘሽው ማለት አይደል እንዴ? አሁን ወደው ሳይሆን በግዳቸው ነው የሚደሩልሽ። ምክንያቱም እጅሽ ላይ የሚገርም ፋይል ነው ያለው። ቢሆንም ይሄ ማስረጃ እኛ ነበር መሆን የነበረበት። ይሄን ቤተሰብ እንደፈለግን ማንቀሳቀስ እንችል ነበር። ኦሆ አቶ ተስፋዬን ታውቂያቸው አይደል? እንኳን እንደዚህ አይነት መረጃ ልታገኝባቸው የትኛውንም ነገር በጥንቃቄ ነው የሚሰሩት። መቼ አይጠፋሽም። ቆይ ታዲያ ይሄን ማስረጃ ማን ሊያገኘው ቻለ? ምናልባት አዲስ ከተዋዋላቸው ሰዎች አንዱ ልኮለት ይሆናል። ስለዚህ እኛ እንደፈለግነው ሳይሆን ላኪው እንደፈለገ ነው የሚያንቀሳቅሰን ማለት ነው። ወይኔ ሮዳስ ተቃደምኩኝ። የአባቴን ንብረትማ እንደወሰደብኝ አይቀርም። አስመልሰዋል። ዘደንግል ምን ልታረጊ? የኔና የሱ ጉዳይ ሌላ ነው ማለት? ምን ማለት አለው? ዘድንግልን በጣም አፈቅረዋለሁ። በአባቱ ምክንያትም እንኳን ቢሆን መቼም ልጠላው አልችልም። እሱ ባይወደኝም ማለት ነው። ቢጠላኝም አልፈልግሽም ቢለኝም እንኳን ተስፋ አልቆርጥም። መቼም በሱ ጠብቀዋለሁ። እና ዘደንግልን እየወደድሽ ነው ከኔ ጋር የምትወጪው? ያንተን ፍላጎት ላሟላ ብዬ ነው እንጂ የኔ ፍላጎት አይደለም። እሺ ወይ ግን ብነግረውስ? የዛኔማ ተይዘን ገደል ነው የምንገባው። እስኪ ውርውር አትበልኝ ሴትዮ፣ አርፈሽ ተቀመጭ። ቤቴ ሰላም ሆነ ስል ዛሬ ደስታችን ቀን ነው፣ ደስታችን እናከብራለን ስል ሌላ መዘዝ። አንድ ቀን እንኳን በሰላም ውለን አናድርም። ሁልጊዜ ጭቅጭቅ፣ ሁልጊዜ ጭንቀት። ወይኔ ልጄ በደስታው ቀን እንኳን እኮ ዛሬ ሊደሰት አልቻለም። ወይኔ ልጄ ያልታደልክ። እሱ ምን ሆነ? እኔ እንጂ አንተ እኮ በስራ ነው፣ እሱ ምን በወጣው። ስለዚህ ጉዳይ አንዳችሁ ለዘድንግልም ሆነ ለአንድም ሰው እናገራለሁ ብትሉ ውርድ ከራስ ሃፒ በርዝዴይ። ሃፒ በርዝዴይ። ሁላችሁንም አመሰግናለሁ። ግን ይህን ያህል መድከም አልነበረባችሁ። የኔ ፍቅር እኛ እያለን ለራስህ ስጦታ ትገዛለህ? እንኳን ተወለድክ። እንኳን ወለድከው። አባቢ ይሄ ላንተ ነው። ማን ይሰጣል? እኔ እንጃ፣ የሆነ ሰው ነው መንገድ ላይ ያቀበለኝ። እኔ ለኩኛ ገብቼ ረፍት ላድርግ። እንዴ ለአንተ እኮ ነው ኬኩን ያዘጋጀ ነው። ናና ቁረስ እንጂ ልጄ። ምን ነው ዛሬ እኮ በጣም አመሸ። አይ ማሚ፣ ትንሽ ስለጠጣው ቤተሰብ እንዳረብሽ ብዬ ነው። ምን ጠጥተህ ነዳ? ልጄ
ጠጥተህ ስትነዳ አንድ ነገር ብትሆን እኔ ሰው የሚሆን ይመስልሃል? አይ ማሚዬ፣ ዛሬ እኮ መኪና ላይ ያስኩኝ በኮንትራት ታክሲ ነው የመጣሁት። እኛ እኮ ለምደነዋል። አንሳው እንጂ ስልኩን። እንዲያውም እዘጋዋለሁ። ዛሬ ከእናንተ ጋር ነው ማሳለፍ የምፈልገው። ቆንጆ ራስ ሰርተንልሃል። ኬክህንም ቁረስ ካልሽሽ። ሄሎ፣ አዎ ነኝ። ማን ልበል? እሺ አባይ አንተ ነው መሰለኝ። ማን ነው? እኔ እንጃ አላውቅም። ሄሎ፣ አንተ በለት ቀን ያምሽተህ ትመጣለህ? እኮ አባት ቤት አይደለም ነው ረስተኸው ነው። ለነገሩ አንተ ብትረሳው ችግር የለም። እኛ መቼም ነው የማንረሳው። ይህ ሰውዬ እኮ ብርድ ላይ ቆየ። እሱ እንደሆነ ወሬ ከያዘ ያው ቶሎ እንደማይጨርስ ታውቃለህ። ሄጄ ላምጣ። ጊዜ ስላልነበረኝ በደንብ አላወራሁሽም። ከረፈደም ቢሆን እንኳን በሰላም ወደ ቤተሰባችን ተቀላቀልሽ። እንኳን ደህና ቆየኝ። ስላንተ ብዙ ሰምቻለሁ። ካላስገደድኩና ካልናከኝ በጣም ብዙ ምግብ ነው ያዘጋጀ ነው። ብትበላ ደስ ይለኛል። እሺ ካልሽ። እኔም እሺ ስላልከኝ በጣም አመሰግናለሁ። እኔ እምልሽ እንዴት ወደኛ ቤተሰብ መጣሽ? ስትታይ እኮ ገጽታሽ ምንም ሰራተኛ አይመስልም። ትምህርቴን እስክጨርስ እናንተን እያገለገልኩ ቆያለሁ። ከዛ በኋላ ግን በተማርኩበት ስራ ፈልጌ ገባለሁ ብዬ አስባለሁ። እንዴ ምንድነው የምትማሪው? ማለቴ ከምግብ ዝግጅት ጋር የተገናኘ ነው? ችግር ተፈጥሯል። የምን ችግር? አሁን ራሳችሁ ካላሳያችሁት በስልኩ እንክለታለን ነው። እንዴ ምንድን ነው የሚፈልጉት? ምንም፣ እሱ እንዲያየው ብቻ ነው የሚፈልጉት። ታዲያ ምን ይሻለናል? እባክሽ ንግባ እንዳይጣፍር። አይ እሱን መጨረሻ ላይ ነው የምነግርህ። እስካሁን ቁጭ ብለሃል እንዴ? ተነስ እንጂ ኬኩን ቁረስ። ተነስ ነይ። ና ባለ እንደዚህ
ፍቅር ቆየ እኮ። ሄሎ፣ ወይ አንዴ መልሼ ልደውልሽ? እሺ። ማንሽ በዚህ ሰዓት የምትደውልልክ? ይሄን ለመጠየቅ እኮ ጊዜሽ አይደለም። እሺ መቼ ነው ጊዜ? ይኸውልሽ ሮዳስ፣ ደጋግሜ ነግሬሻለሁ። አንቺ አልገባ ብሎሽ እኮ ነው። ጭራሽ በኩል ሌሊት ይደዋወልልኛል። ጌታ ሆይ ይሄ የመጣብንን መዓት ማንም ሰው ሳይሰማ እንደው ኮሽ ሳይል እንደምታደርግ አድርገው። ጌታ ሆይ ከዚህ ጉድ አውጣን። እኔ ምንም አቅም የለኝም። አንተ እንደምታደርግ አድርገኝ። ግቡ። ምንድነው ይሄ? ከፍተው ከፍቼማ አይቼዋለሁ፣ ግን ሶስቱንም ድርጅቶች በስሜ እንዳረካቸው ነው የሚያሳየው። በስም አድርጌው ሳይሆን አውርሼ ነው። ከዚህ በኋላ ሶስቱም ድርጅቶች አንተ ናቸው። መሸጥ፣ መለወጥ እንደፈለክ ማድረግ ትችላለህ። ተመስገን አምላኬ፣ ልጄ ለቁም ነገር በቃልኝ። በቃ እኮ የድርጅት ባለቤት ሆንክ። ከራስህም አልፈኛ ልታስተዳድር ነው ማለት ነው አሁን። ተመስገን። ምን ይሳናል የኔ ጌታ? ገነቴ ሰምታለች ይሄን ነገር? አዎ፣ እንዲያውም ሀሳቡ ከሷ የመጣ ነው። ሄሎ፣ አዎ ነኝ። እሺ፣ ሊያውና መልሼ እደውላለሁ። እሺ። ፍላሽ ተቀብላችኋል? የምን ፍላሽ? ኧረ አላየንም። አይታችኋል እንዴ? አይ ኧረ እኛ ምንም አልተቀበልንም። እሺ፣ ያ ተቀብላ ከሆነ ልጠይቃት። ደህና ደሩ። እሺ ሰላም። እንዴ ህያብ ንቀት ነው። እኔ ሳናግርሽ በስነ ስርዓት መልስ ማሰጭኝ ማለት አልገባኝም። እኔ ስጠይቅሽ ሼፍነት ነበር መማረው ነው ያልሽው። ዘድንግል ደግሞ ስጠይቅሽ ደግሞ ሌላ ነው የምታወሪው። ያ ሁሉም ነገር በቦታው ያምራል ብዬ እኮ ነው። ወይ ከየት የመጣ ጥጋብ ነው? በነገራችን ላይ አንቺ እንደዋሸሹ ነው የሚዋሸሁት። ማለት ዘድንግልን አፈቅረዋለሁ ከሱ ሌላ ምንም ነገር አልፈልግም ስትይ ነበር አይደል? ግን ያልሽው ሁሉ ውሸት እንደሆነ አወቅኩ። ግልጽ አድርጊ እስኪ አብራሪው። ሁሉም ሰው እንዳንቺ አስመሳይና ጭበርባሪ ስለሚመስልሽ ነው አይደል እኔንም አታምኚ? ዘድንግልን አፈቅረዋለሁ ከሱ ውጭ ሌላ ሰው አልፈልግም ባልሽበት አፍሽ ከፍቃዱ ጋር ያለሽን ነገር ስሰማ በጣም ነው ያፈርኩብሽ። ምን አገባሽ? ይመለከትሻል?